ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው መነኮሳት፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ዘማሪያን፣ አገልጋዮች ሁላችሁም አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረት ቸርነቱን አብዝቶ በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው የሰበሰበን የአባቶቻችን አምላክ ሉለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። መውለዷ በፊት ጥያቄ ልጠይቃችሁ ነው። አስቀድሞ እንደምትወልደው ተነግሯታል ወይስ ጽንሱን አይታ ነው ያወቀችው? ማን የነገራት? በስድስተኛ ወር ይላል መልአኩ ገብርኤል ናዝሬት ገሊላ ወደምትባል ከተማ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ ይላል ቅዱስ ሉቃስ። ብሉይና ሐዲስ ይነጋገራሉ። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እነሆ ድንግል ትጸንሳለች ወንድ ልጅም። ቅዱስ ሉቃስ ተቀበለና የድንግሊቱም ስም ማን ነበረ? ማርያም ነበረ ይላል። ቅዱስ ገብርኤል ከእግዚአብሔር ዘንድ ተላከ። ብርሃናዊው መልአክ፣ ገናናው መልአክ፣ የባቢሎንን እሳት ያልፈራው ያ መልአክ በ15 ዓመት ብላቴና በድንግል ማርያም ፊት አደግድጎ ቆሞ ሰላምታ አቀረበ። ጸጋን የተሞላሽ ሆይ ምን ይበልሻል? ደስ ይበልሻል። ምዕመናን፣ ገብርኤልን የላከው ማን ነው? እግዚአብሔር። ገብርኤል የሚናገረው ማን ተናገር ያለውን ነው። ስለዚህ ጸጋን የተሞላሽ ሆይ ደስ ይበልሽ የሚለው ምስጋና ገብርኤል ይናገረው እንጂ ከማን የተላከ ነው? የእመቤታችን ምስጋና ከሰው የመጣ አይደለም። ምዕመናን፣ እግዚአብሔር ነው የላከው። እንደ ባለስልጣን እንኳን አላናገራትም። ከበላይ የተላኩ ሰዎች እኮ እንዴት እንደሚያወሩ እናውቃለን። ገብርኤል ወደ እመቤታችን መጥቶ ማርያም ሆይ ትወልጃለሽ ይህን እንድታውቂው ነው ብሏት አልተሰወረም። ቀጥታ ወደ ጉዳዩም አልገባም። በመጀመሪያ አደግድጎ የከበረ ሰላምታ አቀረበላት። ጸጋን የተሞላሽ ሆይ ምን ይበልሻል? ደስ ይበልሽ። ምን ማለት ነው? መቼስ ሁል ቀን ስለምንለው እውነት ሲደጋገም ኃይሉን እያጣ ይመጣል እና ጸጋን የተሞላሽ ሆይ ደስ ይበልሽ ማለት ምን ማለት ነው? መጽሐፍ ቅዱስ ስለ ጸጋ ምን ይላል? የጸጋ ስጦታ ልዩ ልዩ ነው ይላል ቅዱስ ጳውሎስ። መንፈስ ቅዱስ ግን አንድ ነው ይላል። የሰው ጸጋው የተለያየ ነው። የመፈወጥ ጸጋ ያለው አለ፣ የመጸለይ ጸጋ ያለው አለ፣ የመቀደስ የማስቀደስ አግብቶ ወልዶ ቤተሰብ መስርቶ ልጅ የማሳደግ ጸጋ ያለው አለ፣ መንኩሶ መንኖ በብሕትውና በብቸኝነት የመኖር ጸጋ ያለው አለ። ድንግልናም ጸጋ ነው። ወላጅነትም እናት አባትነትም ጸጋ ነው። መፈወስም መማርም ማስተማርም ጸጋ ነው። መዘመርም ጸጋ ነው። የሰው ሁሉ ጸጋው የተለያየ ነው። ድንግል ማርያም ጸጋዋ ምን ይሆን? ምንድነው የተሰጣት ጸጋ? መጸለይ ይሆን? መዘመር ይሆን? መፈወስ ይሆን? እናት መሆን ይሆን? ድንግል መሆን ይሆን? ምንድነው ጸጋዋ? ቅዱስ ገብርኤል ይሄ ነው ጸጋሽ አላላትም። በደፈናው ጸጋን ምን ያልሽ ወይ? እግዚአብሔር ለፍጡራን ከሚሰጠው ጸጋ ከመቤታችን የነሳት አንድም ጸጋ የለም። እሷ የጸጋው ማከማቻ ግምጃ ቤቱ ዋና መዝገቡ ስለሆነች ገብርኤል አደግድጎ ጸጋን ምን ያልሽ ወይ? የተሞላሽ ወይ። ሌላው ቀርቶ ምዕመናን፣ እመቤታችን በጸጋ ከራሱ ከገብርኤልም ትበልጣለች እኮ። ከገብርኤልም ትበልጣለች። ቅዳሴያችንን አልሰማችሁ? ለሚካኤል ምሕረት ተሰጠው ይላል ቅዳሴው። ለሚካኤል ምን ተሰጠው? ምሕረት። ወብስራት ለገብርኤል። ለገብርኤል ምን ተሰጠው? ብስራት። ለእመቤታችንስ ወሀብተ ሰማያት ለማርያም ድንግል፣ የሰማይን ሀብት ሁሉ ለድንግል ማርያም ሰጣት ይላል። እግዚአብሔር ከፍጡራን ከሚሰጠው ጸጋ እሷ ላይ ያጎደለው የለም። ምንድነው? ድንግልና ነው ጸጋዋ እንዳንል፣ አዎ ድንግል ነች። እናት እንዳንል፣ እናትም ነች። ቅዱስ ኤፍሬም ሶርያዊ ምን ይላል? ጌታ ሆይ እናትህን ማን ብለን እንጥራት? ድንግል እንዳንላት ልጅ ታቅፋ አየናት፣ እናት እንዳንላት ደግሞ ድንግሎን አየናት። እናትህን ማን ብለን እንጥራት? እሷን መጥራት ካስቸገረ ጌታ ሆይ አንተንማ በምን ስም እንጠራሃለን ይላል። ስለዚህ ቅዱስ ገብርኤል ጸጋን የተሞላሽ ሆይ ምን ይበልሻል? ደስ ብሎት። ገብርኤል እኮ አሁን ሰዎች ገብርኤል ቁጡ የሚመስላቸው ሰዎች አሉ። ቁጡ የሚመስለው ሰው ከገብርኤል ጋር ችግር ያለበት ሰው ይፍራው። ለእኛ ግን ገብርኤል ቁጡ አይደለም፣ ደስተኛ መልአክ ነው። መቼስ ኮስተር ብሎ ደስ ይበልሽ አይልም አይደል? ጸጋን የተሞላሽ ሆይ ምን ይበልሽ?
ደስ ይበልሽ ፊቱ እያበራ ያ መልአክ በእመቤታችን ፊት። ብዙ ሰዎች የሚረሱት እመቤታችን የ15 ዓመት ልጅ እንደነበረች ነው። ከሰባቱ ሊቃነ መላእክት አንዱ መላእክት ቀደምት ከዋነኞቹ እግዚአብሔር ፊት ከሚቆሙት ከነዚያ ከግሩማን መላእክት አንዱ ገብርኤል አደግድጎ ቆሞ ሰላምታ ሲያቀርብላት ተመልከቱ። ጸጋን የተሞላሽ ሆይ ደስ ይበልሽ፣ አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ አላት። እርሷን ባየችው ጊዜ ከንግግሩ የተነሳ በጣም ደነገጠች ይላል። ከምኑ የተነሳ? ከንግግሩ። መጽሐፍ ቅዱስን ካነበባችሁ ይሄ ቃል ይገርማችኋል። ለምን ራሳቸውን ስተው ይወድቃሉ፣ ይሞታሉ። አንዳንዱ በሕይወት ቢቆይም ግን ተርበትብቶ በስንት ሰዓት ነው ራሱን የሚገዛው። ለምሳሌ ትንቢተ ዳንኤል ላይ ስትሄዱ ይኸው መልአክ ገብርኤል ለዳንኤል ተገለጠለት። ዳንኤል ምን አለ? መልአኩን ባየው ጊዜ ራሴን ስቼ ወደቅሁ፣ እንደ ሞተ ሰው ሆንኩ። መልአኩም አይዞህ አትፍራ ብሎ አስነሳኝ፣ እየተንቀጠቀጥኩኝ ቆምኩ ይላል። ማርያምም ገብርኤልም ባየች ጊዜ ራሷን ስታ ወደቀች ይላል አይልም። ያስደነገጣት መልአኩ ሳይሆን ንግግሩ ነው። ለምን? እመቤታችንን አቅፈው ደግፈው ያሳደጓት ቅዱሳን መላእክት ናቸው። መልአክ አይታ አትደነግጥም፣ ንግግሩ ግን አስደነገጣት። ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። ተናገረች አይደለም፣ ልብ አድርጉ። ምን አለች? አሰበች። አንዳንድ ሰዎች ስለ ድንግል ማርያም በመጽሐፍ ቅዱስ ብዙ አልተጻፈም ይላሉ። አረ እንኳን ያደረገችው ያሰበችው ሳይቀር ተጽፏል በመጽሐፍ ቅዱስ። አንዴ እንዳይመስላችሁ 3 ጊዜ እዚህ ሉቃስ ወንጌል ላይ አሁን ይህ እንዴት ያለ ሰላምታ ነው ብላ አሰበች አለ። ከዚህ በኋላ 2 ቦታ ላይ ማርያምም ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። እንግዲህ ወንጌላውያኑ ሐሳቧን ከጻፉ እኛ ታምሯን ብንጽፍ ማን ይከለክለናል? ያው እኛ በምንችለው የተደረገልን ነው የምንጽፈው። በሐሳቧ ሳይቀር ተመልከቱ። ይህ እንዴት ያለ ሰላምታ ነው ብላ አሰበች። እዚህ ላይ ትሕትናዋንም ታያላችሁ የእመቤታችንን። ገብርኤል መጥቶ አንቺ ከሴቶች ተለይተሽ ምን ያልሽ ነሽ ሲላት ይህ እንዴት ያለ ሰላምታ ነው ብላ አሰበች። እስቲ ምዕመናን አሁን እኛ ብንሆን አንተ እኮ በጣም የተባረከ ሰው ነህ። አንቺ መውለዷ በፊት ጥያቄ ልጠይቃችሁ ነው። አስቀድሞ እንደምትወልደው ተነግሯታል ወይስ ጽንሱን አይታ ነው ያወቀችው? ማን የነገራት? በ6ኛ ወር ይላል መልአኩ ገብርኤል ናዝሬት ገሊላ ወደምትባል ከተማ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ ይላል ቅዱስ ሉቃስ። ብሉይና ሐዲስ ይነጋገራሉ። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እነሆ ድንግል ትጸንሳለች ወንድ ልጅም። ቅዱስ ሉቃስ ተቀበለና የድንግሊቱም ስም ማን ነበረ? ማርያም ነበረ ይላል። ቅዱስ ገብርኤል ከእግዚአብሔር ዘንድ ተላከ። ብርሃናዊው መልአክ፣ ገናናው መልአክ፣ የባቢሎንን እሳት ያልፈራው ያ መልአክ በ15 ዓመት ብላቴና በድንግል ማርያም ፊት አደግድጎ ቆሞ ሰላምታ ቀረበ። ጸጋን የተሞላሽ ሆይ ምን ይበልሻል? ደስ ይበልሻል። ምዕመናን ገብርኤልን የላከው ማን ነው? እግዚአብሔር። ገብርኤል የሚናገረው ማን ተናገር ያለውን ነው። ስለዚህ ጸጋን የተሞላሽ ሆይ ደስ ይበልሽ የሚለው ምስጋና ገብርኤል ይናገረው እንጂ ከማን የተላከ ነው? የእመቤታችን ምስጋና ከሰው የመጣ አይደለም። ምዕመናን እግዚአብሔር ነው የላከው። እንደ ባለስልጣን እንኳን አላናገራትም። ከበላይ የተላኩ ሰዎች እኮ እንዴት እንደሚያወሩ እናውቃለን። ገብርኤል ወደ እመቤታችን መጥቶ ማርያም ሆይ ትወልጃለሽ ይህን እንድታውቂው ነው ብሏት አልተሰወረም። ቀጥታ ወደ ጉዳዩም አልገባም። በመጀመሪያ አደግድጎ የከበረ ሰላምታ ቀረበላት። ጸጋን የተሞላሽ ሆይ ምን ይበልሻል? ደስ ይበልሽ። ምን ማለት ነው? መቼስ ሁል ቀን ስለምንለው እውነት ሲደጋገም ኃይሉን እያጣ ይመጣል እና ጸጋን የተሞላሽ ሆይ ደስ ይበልሽ ማለት ምን ማለት ነው? መጽሐፍ ቅዱስ ስለ ጸጋ ምን ይላል? የጸጋ ስጦታ ልዩ ልዩ ነው ይላል ቅዱስ ጳውሎስ። መንፈስ ቅዱስ ግን አንድ ነው ይላል። የሰው ጸጋው የተለያየ ነው። የመፈወጥ ጸጋ ያለው አለ፣ የመጸለይ ጸጋ ያለው አለ፣ የመቀደስ የማስቀደስ አግብቶ ወልዶ ቤተሰብ መስርቶ ልጅ የማሳደግ ጸጋ ያለው አለ፣ መንኩሶ መንኖ በብሕትውና በብቸኝነት የመኖር ጸጋ ያለው አለ። ድንግልናም ጸጋ ነው። ወላጅነትም እናት አባትነትም ጸጋ ነው። መፈወስም መማርም ማስተማርም ጸጋ ነው። መዘመርም ጸጋ ነው። የሰው ሁሉ ጸጋው የተለያየ ነው። ድንግል ማርያም ጸጋዋ ምን ይሆን? ምንድነው የተሰጣት ጸጋ? መጸለይ ይሆን? መዘመር ይሆን? መፈወስ ይሆን? እናት መሆን ይሆን? ድንግል መሆን ይሆን? ምንድነው ጸጋዋ? ቅዱስ ገብርኤል ይሄ ነው ጸጋሽ አላላትም። በደፈናው ጸጋን ምን ያልሽ ወይ? እግዚአብሔር ለፍጡራን ከሚሰጠው ጸጋ ከመቤታችን የነሳት አንድም ጸጋ የለም።
እሷ የጸጋው ማከማቻ ግምጃ ቤቱ ዋና መዝገቡ ስለሆነች ገብርኤል አደግድጎ ጸጋን ምን ያልሽ ወይ የተሞላሽ ወይ። ሌላው ቀርቶ ምእመናን እመቤታችን በጸጋ ከራሱ ከገብርኤልም ትበልጣለች እኮ ከገብርኤልም ትበልጣለች። ቅዳሴያችንን አልሰማችሁ? ለሚካኤል ምህረት ተሰጠው ይላል ቅዳሴው። ለሚካኤል ምን ተሰጠው? ምህረት። ወብስራት ለገብርኤል፣ ለገብርኤል ምን ተሰጠው? ብስራት። ለእመቤታችንስ ወሀብተ ሰማያት ለማርያም ድንግል፣ የሰማይን ሀብት ሁሉ ለድንግል ማርያም ሰጣት ይላል። እግዚአብሔር ከፍጡራን ከሚሰጠው ጸጋ እሷ ላይ ያጎደለው የለም። ምንድነው? ድንግልና ነው ጸጋዋ እንዳንል፣ አዎ ድንግል ነች። እናት እንዳንል፣ እናትም ነች። ቅዱስ ኤፍሬም ሶርያዊ ምን ይላል? ጌታ ሆይ እናትህን ማን ብለን እንጥራት? ድንግል እንዳንላት ልጅ ታቅፋ አየናት፣ እናት እንዳንላት ደግሞ ድንግሎን አየናት። እናትህን ማን ብለን እንጥራት? እሷን መጥራት ካስቸገረ ጌታ ሆይ አንተንማ በምን ስም እንጠራሃለን ይላል። ስለዚህ ቅዱስ ገብርኤል ጸጋን የተሞላሽ ሆይ ምን ይበልሻል? ደስ ብሎት። ገብርኤል እኮ አሁን ሰዎች ገብርኤል ቁጡ የሚመስላቸው ሰዎች አሉ። ቁጡ የሚመስለው ሰው ከገብርኤል ጋር ችግር ያለበት ሰው ይፍራው። ለእኛ ግን ገብርኤል ቁጡ አይደለም፣ ደስተኛ መልአክ ነው። መቼስ ኮስተር ብሎ ደስ ይበልሽ አይልም አይደል? ጸጋን የተሞላሽ ሆይ ምን ይበልሽ? ደስ ይበልሽ። ፊቱ እያበራ ያ መልአክ በእመቤታችን ፊት። ብዙ ሰዎች የሚረሱት እመቤታችን የ15 ዓመት ልጅ እንደነበረች ነው። ከሰባቱ ሊቃነ መላእክት አንዱ መላእክት ቀደምት ከዋነኞቹ እግዚአብሔር ፊት ከሚቆሙት ከነዚያ ከግሩማን መላእክት አንዱ ገብርኤል አደግድጎ ቆሞ ሰላምታ ሲያቀርብላት ተመልከቱ። ጸጋን የተሞላሽ ሆይ ደስ ይበልሽ፣ አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ አላት። እርሷን ባየችው ጊዜ ከንግግሩ የተነሳ በጣም ደነገጠች ይላል። ከምኑ የተነሳ? ከንግግሩ። መጽሐፍ ቅዱስን ካነበባችሁ ይሄ ቃል ይገርማችኋል። ለምን ራሳቸውን ስተው ይወድቃሉ፣ ይሞታሉ። አንዳንዱ በሕይወት ቢቆይም ግን ተርበትብቶ በስንት ሰዓት ነው ራሱን የሚገዛው። ለምሳሌ ትንቢተ ዳንኤል ላይ ስትሄዱ ይኸው መልአክ ገብርኤል ለዳንኤል ተገለጠለት። ዳንኤል ምን አለ? መልአኩን ባየው ጊዜ ራሴን ስቼ ወደቅሁ፣ እንደ ሞተ ሰው ሆንኩ። መልአኩም አይዞህ አትፍራ ብሎ አስነሳኝ፣ እየተንቀጠቀጥኩኝ ቆምኩ ይላል። ማርያምም ገብርኤልም ባየች ጊዜ ራሷን ስታ ወደቀች ይላል አይልም። ያስደነገጣት መልአኩ ሳይሆን ንግግሩ ነው። ለምን? እመቤታችንን አቅፈው ደግፈው ያሳደጓት ቅዱሳን መላእክት ናቸው። መልአክ አይታ አትደነግጥም፣ ንግግሩ ግን አስደነገጣት። ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። ተናገረች አይደለም፣ ልብ አድርጉ። ምን አለች? አሰበች። አንዳንድ ሰዎች ስለ ድንግል ማርያም በመጽሐፍ ቅዱስ ብዙ አልተጻፈም ይላሉ። አረ እንኳን ያደረገችው ያሰበችው ሳይቀር ተጽፏል በመጽሐፍ ቅዱስ። አንዴ እንዳይመስላችሁ 3 ጊዜ እዚህ ሉቃስ ወንጌል ላይ አሁን ይህ እንዴት ያለ ሰላምታ ነው ብላ አሰበች አለ። ከዚህ በኋላ 2 ቦታ ላይ ማርያምም ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። እንግዲህ ወንጌላውያኑ ሐሳቧን ከጻፉ እኛ ታምሯን ብንጽፍ ማን ይከለክለናል? ያው እኛ በምንችለው የተደረገልን ነው የምንጽፈው። በሐሳቧ ሳይቀር ተመልከቱ። ይህ እንዴት ያለ ሰላምታ ነው ብላ አሰበች። እዚህ ላይ ትሕትናዋንም ታያላችሁ የእመቤታችንን። ገብርኤል መጥቶ አንቺ ከሴቶች ተለይተሽ ምን ያልሽ ነሽ ሲላት ይህ እንዴት ያለ ሰላምታ ነው ብላ አሰበች። እስቲ ምእመናን አሁን እኛ ብንሆን አንተ እኮ በጣም የተባረከ ሰው ነህ፣ አንቺ ወዳችን ደግሞ አነሰ እንላለን። አረ ካመሰገነኝ አይቀር ትንሽ ቢጨምርበት አትሉ? ውስጣችን ምስጋናም ይፈልጋል፣ አፋችን ግን ይግደረደራል። እመቤታችን የአፍ ትሕትና አይደለም ትሕትና የልቡና ነበር። ለመላኩ ምንም አላለችው፣ አይገባኝም አላለች፣ ይገባኛልም አላለች። በልቧ ግን እንዲህ ያለውን የምስጋና እጅ መንሻ እንደምን እቀበለዋለሁ አለች አለ ይላል። እመቤታችን ትሕትናዋ የልቡና ነው። የልቡና ትሕትና ለሁላችን ያድለን። ሰው በአፉ ትሑት መሆን ይችላል። በእግዚአብሔር ፊት እኮ ሞገስ አግኝተሻል። በልዑል እግዚአብሔር ፊት ሞገስ አግኝተሻል። ባለሟልነት አግኝተሻል። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ አላት። ማን ትዪዋለሽ? እኛ ኢየሱስ የሚለውን ስም ለመጀመሪያ ጊዜ የሰማነው ከመጋቤ ሐዲስ ከቅዱስ ገብርኤል ነው። ለዓለም ኢየሱስ የሚለውን ስም ያመጣው ማን ነው? ቅዱስ ገብርኤል። ስለዚህ አንድ ሰው ኢየሱስን ለማወቅ መጀመሪያ ገብርኤልን ማወቅ አለበት አይደል? ገብርኤልን ያላወቀ ሰው ኢየሱስን በየት በኩል እንዳወቀው ያስገርማል። አንዳንድ ሰዎች የገብርኤል በዓል ስናከብር ኢየሱስን አታውቁትም ይላሉ። ደግሞ ለገብርኤል ኢየሱስን ሊያስተዋውቁት ማለት ነው። ለዓለም ኢየሱስ የሚለውን ስም ያመጣው ማን ነው? ቅዱስ ገብርኤል ነው። ስሙንም ኢየሱስ ትዪዋለሽ፣ እርሱ ታላቅ ነው፣ የልዑል ልጅ ይባላል፣
ጌታ አምላክም የዳዊት አባቱን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለሙ ይነግሳል፣ ለመንግስቱም ፍጻሜ የለውም ማለት። አሁን ልትናገር ነው። እስቲ ጠብቋት፣ ስሟት። እመቤታችን አንድ ቃል አልተነፈሰችም። ሲያመሰግናት በልቧ ዝም ብላ ሰማች። ይህ እንዴት ያለ ሰላምታ ነው ብላ አሰበች፣ ግን አልተናገረችም። ትወልጃለሽ፣ የዘላለም ንጉሥ ነው የምትወልጂው አላት። ይህን ጊዜ ተናገረች። የመጀመሪያ ንግግሯ ምን መሰላችሁ? ወንድ ስለማላውቅ ይህ እንዴት ይሆናል? ምን ስለማላውቅ? እንደውም እመቤታችን ወንድ የሚባል አይታታውቁም እንዴ? ታውቃለህ? ቅዱስ ዮሴፍ ወንድ ነው ሴት ነው? ያሳደጓት ካህናት ወንዶች ናቸው ሴቶች ናቸው? ወንድ ስለማላውቅ ማለት ምን ማለት ነው? አግብቶ ወልዶ የመኖር ሐሳብ በድንግል ማርያም ልብ ውስጥ አልነበረም። አንዲት ሴት አሁን ታጭታ ልታገባ ሰርጓ እየተጠበቀ እያለ ወንድ ልጅ ትወልጃለሽ ተብሎ ቢነገራት ወንድ ስለማላውቅ እንዴት ይሆናል ትላለች? የልጁ ስሙ ማን ነው ነው የምትለው አይደል? አመጋገቡ እንዴት ነው ነው የምትለው፣ እንደ ሶምሶን እናት። እመቤታችን ግን አግብቶ ወልዶ የመኖር ሐሳብ በልቧ ውስጥ የለም። ለድንግልና ብጽዓት ነበራት፣ ትስላለች። ለዮሴፍ ስትታጭም የእግዚአብሔር ፈቃድ ስለሆነ ነው ዝም ያለችው። ስለዚህ ጠየቀችው መልአኩ፣ ወንድ ስለማላውቅ እንዴት ይሆናል? መሃባይቴ ረከብኮ ዘከመዝ ምስራተ፣ ይህ እንዲህ አይነቱን ዜና ኬታ መጣኸው? ዘእንበለ ዘር ምድር ቶተ ወዘእንበለ ምጥ እምድንግል ጽንሰተ፣ ሴት ሳታገባ ልትጸንስ መሬት ሳይዘራባት ልታፈራ ኬታ መጣኸው ማለቷ ነው ይላል ቅዱስ ያዕቆብ ዘሥሩግ። ጠየቀችው መልአኩ ወንድ የሚገርማችሁ ምዕመናን፣ አንዳንድ ደፋር ሰዎች እንደሚሉት እንኳን የኛ አይነቱን ተራ ሰው፣ አሁን አንዳንድ ሰዎች እመቤታችን ከክብር ይግባውና ከክርስቶስ ሌላ ሌሎች ልጆች ወልዳለች የሚሉ አሉ አይደል? አሁን ክርስቶስ አልበቃ ብሎ ነው። እንደው ልጅም እኮ አንዳንዴ የሚጨመረው አልበቃ ሲል ነው አይደል? እንደው የተሻለ ከጌታ የበለጠ ልጅ አለ የለም። የሚገርም እኮ ነው ድፍረት እኮ። እኛ እንኳን ኃጢአተኞች እኮ የእግዚአብሔርን መቅደስ እናከብራለን። ቅዱስ ዮሴፍ እግዚአብሔር ያደረበትን መቅደስ ጻድቁ ዮሴፍ እንዴት ይደፍራል? ስጋውያን ስለሆኑ ግን ሰዎች ብዙ ልጅ ወልዳለች ይላል። ክብር ይግባትና ግን ይገርማል ምዕመናን፣ እንኳን እንደኛ አይነቱን ተራ ሰው ለመውለድ ብላ ድንግልናዋን ልታጣ ይቅርና እመቤታችን ክርስቶስንም ትወልጃለች ስትባል የድንግልናዬስ ነገር እንዴት ነው ብላ ጠይቃለች። አምላክን ለመውለድ አሁን አንዲት ሴት መንኩሶ ለመኖር የወሰነች በድንግልና ለመኖር የወሰነች ሴት መልአክ መጥቶ ትወልጃለች ቢላት ምንድን ነው የምትለው? አይ ዘራለች ተብያለሁ ብላ ትወጣለች አይደለም። እመቤታችን ግን የምትወልደው የዘላለም ንጉሥ መሆኑ እየተነገራት እንኳን የድንግልናዬስ ነገር ብላ ጠይቃለች። ደስ የሚል ነገር ልንገራችሁ ምዕመናን፣ እግዚአብሔር ሐሳቡ ከእሷ መወለድ ነው። እሷ ሐሳቧ ድንግል ሆኖ መኖር ነው። ሁለቱንም ፈጸመው። እሱም ከእሷ ተወለደ፣ እሷም ለዘላለም ምን ሆና ኖረች? ማድረግ ይችላል አይችልም? እግዚአብሔር እናትም ድንግልም አደረጋት። እሷ አምላክም ሰውም ሆኖ የለ እናትም ድንግልም አደረጋት። እመቤታችን ገብርኤልን ጠየቀችው። እንዴት ይሆናል አለችው። ቅዱስ ገብርኤልን እኮ አይተነዋል። እዚህ ሉቃስ ወንጌል ላይ ዘካርያስን ሄዶ ትወልዳለህ አለው። ሚስት ትወልድልሃለች ሲለው ይሄ እንደሚሆን በምን አውቃለሁ ሲለው ልሳኑን ዘጋው አይደል? ቅዱስ ገብርኤል ዘጋው። ለነገሩ ጥሩ ነው። አንዳንዴ ሽማግሌ ሰው ከሱ የማይጠበቅ ነገር ሲነገር እንደው ሄዳችሁ አፉን ያዙት አይላችሁ? ገብርኤል ግን አፉን ያዙት አይለውም፣ ልሳኑን ይዘጋዋል። ዘጋው። ከእድሜው የማይጠበቅ ነገር እንዴ! አንተ ምሁረ ኦሪት አይደለ እንዴ? አብርሃምና ሳራ በስተርጅና ወለዱ ብለህ የምትሰብክ ሰውዬ ይህን ትናገራለህ? በል እንዳትደግመው ብሎ ዘጋው። እንዴት የተዘጋ ማህፀን እንዴት ይከፈታል ካልክ ይሄው ልሳንህን ስዘጋው ማህፀንን እግዚአብሔር ይዘጋል። ልሳን ተመልሶ ሲከፈት እግዚአብሔር ማህፀንን ምን ይላል? ያኔ ይገባሃል አለው። ዘጋው ቅዱስ ገብርኤል። እመቤታችን ግን ስትጠይቀው እንኳን ልሳኗን ሊዘጋ ማስረዳት ጀመረ ገብርኤል። ምክንያቱም ለእሷ ምሳሌ መጥቀስ አይችልም፣ ማስረጃ መጥቀስ አይችልም። መንፈስ ቅዱስ ይጸልልሻል፣ የልዑል ኃይልም ያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነዋል። የሥላሴ ሥራ ባንቺ ይሰራል አለ። ልዑል ብሎ አብን፣ ኃይል ብሎ ወልድን፣ መንፈስ ቅዱስን መንፈስ ቅዱስ ብሎ የሥላሴ ድንኳን ማደሪያ ትሆኛለሽ። እነሆ ዘመድሽ ኤልሳቤጥ ካረጀች በኋላ ጸንሳለች። መካን ትባል ለነበረችው 6 ወር ሆናት እኮ አለ። ግን ይህም ማስረጃ አይሆንም። ኤልሳቤጥ ከባሏን የጸነሰችው። ገብርኤል ወዲህ ቢል ወዲያ ቢል መልስ መስጠት አቃተው። መጨረሻ ምን አላት? ለእግዚአብሔር ምንም የሚለው የለም አይሻልም? ምን አስጨነቀው? አንዳንዴ ጥያቄ ሲበዛባችሁ ሰዎች ጸበሉ እንዴት ያድናል፣ እምነቱ እንዴት ያድናል ሲሏችሁ መልሱ ምን መሰላችሁ? ለእግዚአብሔር
ለምን ካሏችሁ እነዚህ ሰዎች በእግዚአብሔር አያምኑም። ጊዜያችሁ እንዳታጠፉ። ለእግዚአብሔር የሚሳነው የለም አለች እመቤታችን። ልክ ይህንን ቃል ቅዱስ ገብርኤል ሲናገራት ከኔ ጋር ናችሁ ምእመናን? ምን አለች? እነሆኝ የጌታ ባሪያ እንደ ቃልህ ይደረግልኝ። ምክንያቱም ለእግዚአብሔር የሚሳነው የለም ከተባለ በኋላ እመቤታችን በሱ ላይ በኃይሉ ላይ እምነት ስላላት ሌላ ጥያቄ አልጨመረችም። እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ ስትል አምላክ በማህፀኑ አደረ። አሁን ይኸውላችሁ ጥያቄ ልጠይቃችሁ ነው። ብዙ ሰው የሚዘነጋው አምላክ ሰው የሆነው መቼ ነው የሚለውን ነው። እስቲ አሁን እናንተ አስተውሉና መልሱ። ቅዱስ ገብርኤል ወደ እመቤታችን መጥቶ ጸጋን የተሞላሽ ሆይ ደስ ይበልሽ ይላል። አምላክን ጸንሳለች አልጸነሰች? ጸንሳለች አልጸነሰች? እነሆ ትጸንሻለች ሲላት ጸንሳለች? እነሆ ገና ምን ትያለሽ ነው እያለ ያለ አልጸነሰች። ወንድ ስለማላውቅ እንዴት ይሆናል ስትል ጸንሳለች? አልጸነሰች። ዘመድሽ ኤልሳቤጥ ከጸነሰች 6 ወር ሆናት ሲላት ጸንሳለች? ምንድነው የሚጠብቀው? እግዚአብሔር ነው ለመጸነስ። እነሆኝ የጌታ ባሪያ እንደ ቃልህ ልክ ይሁንልኝ የሚለውን ቃል ልክ ተናግራ አረፍተ ነገሩን ስትፈጽም እግዚአብሔር በብሩህ ደመና ተጭኖ መጥቶ በማህፀኗ አደረ። የሁላችን መዳን የዛን ጊዜ ተጀመረ። ምእመናን እመቤታችን ይሁንልኝ የሚለውን ቃል ሳትናገር ለአንድ ሰዓት ዝም ብትል ኖሮ እኛም ሳንድን 1 ሰዓት እንቆይ ነበር። ቆይ ላስብበት ብትል ለአንድ ቀን ብትዘገይ የሁላችን መዳን ለአንድ ቀን ይዘገይ ነበር። አንዱ ሊቅ ምን አለ? ሲኦል ውስጥ ያሉ ነፍሳት ገብርኤል ሲያበስራት እዚያው ሲኦል ሆነው ቢያዩ ኖሮ እሺ በይ እሺ በይ እሺ በይ እያሉ ይጮሁ ነበር። እሷ ይሁንልኝ ስትል ነው የእኛ ድህነት የሚጀምረው። እግዚአብሔር እኛን በደሙ ሊገዛን ዋጋ ይዞ ገብርኤልን ልኮ ከፊቷ ቆሟል። ዓለምን ላድን መጥቻለሁ ምን ይመስልሻል ተብላለች። ይሁንልኝ ሳትል ግን የሚፈጸም ነገር የለም። ለምን? ለሰው መዳን የእግዚአብሔር ፍቅርና የእመቤታችን ነፃ ፈቃድ ያስፈልግ ነበር። እመቤታችን በእኛ መዳን ድርሻ አላት የላትም? የሚገርማችሁ አሁን ይህን ስል ለእመቤታችን በጣም መብት የሰጠው እንዳይመስላችሁ ከሁለት ሰዎች ጋር አነጻጽሬ ልንገራችሁ። አንዱ ሙሴ ነው። ነቢየ እግዚአብሔር ሙሴ እግዚአብሔር ተገለጠለት። ቅዱስ ያሬድ እንደሚለው ራሱ ገብርኤል ነው በጸባጦስ ሆኖ የተገለጠው። አናገረው እግዚአብሔር። ሙሴ ሙሴ ወይ ወደ ግብፅ ሂድና ሕዝቤን ልቀቅ ብለህ ለፈርዖን ተናገር አለው። ሲለው የሚገርማችሁ ሙሴ 3 ጥያቄ ጠየቀ። አንድ ጥያቄ ምን አለ? ጌታ ወይ ወደ ግብፅ መሄዱንስ ሄዳለሁ፣ ግን እዛ ሲሄድ ማን ነው የላከ ቢሉኝ ማን ልበላቸዋል? ጥሩ ጥያቄ ነው። እኔ የአባቶች የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ነኝ፣ እግዚአብሔር ላከኝ በል አለው። መለሰለት። ሙሴ ሁለተኛ ጥያቄ ቀጠለ። ሄጄ ስነግራቸው ባያምኑኝስ አለ። ምን ባይሉኝስ? እጄ ላይ ያስከው ምንድን ነው አለው። በትር ነው አለው። ጣለው አለው። ጣለው፣ እባብ ሆነ። መልስ አንሳው አለው። አነሳው፣ በትር ሆነ። እጅን ከብብቱ ውስጥ ክተት አለው። ከተተ፣ አወጣው፣ ለምጽ ሆነ እጁ። መልሰ ክተት አለው። ከተተ፣ አወጣው፣ ነጻ። መልሱ ይሄ ነው። ጥያቄው ምን ነበር? ምን ባይሉኝስ? በትሩን የጣልከው አንተ ነህ፣ እባብ ያረኩት እኔ ነኝ። እጅን የከተትከው አንተ ነህ፣ ለምጽ ያረኩትም ያነጻሁትም እኔ ነኝ። ሄደህ ለሕዝቡ ተናገር፣ የማሳምናቸው አንተ ምን አስጨነቀ ማለት ነው። ስንት ጥያቄ ተመለሰለት። ሙሴ 3ኛ ጠየቀ። አይ ጌታ ወይ መሄዱን ሄድ ነበር፣ ግን እኔ እኮ ኮልታፋ ነኝ አለ። ንግግሬ አያምርም አለ። አይ እግዚአብሔር ቸርነት አገር ኮልታፋውን አፈጉባኤ ያደረገው እግዚአብሔር ከፈለገ ይችላል አይችልም? ወንድምህን አሮንን አንደበት አድርጌ አብሬ እልክልሃለሁ አለው። ስንት ጥያቄ መለሰለት። በ4ኛው ሙሴ ምን አለ መሰላችሁ? እግዚአብሔር ወይ ሌላ ሰው ፈልግ። ስንት ጥያቄ ጠይቆ ተቆጣው እግዚአብሔር። አሬ ባሰ ልንገራችሁ፣ ጌዲዮን የተባለ መስፍን ደግሞ ነበረ። ቅዱስ ሚካኤል ተገለጠና አናገረው። ከእግዚአብሔር ዘንድ ተልኮ መጣና ጌዲዮን ሆይ ሕዝቡን ነፃ አውጣ ብሎ እግዚአብሔር መርጦሃል አለው። ሲለው አንተ የእግዚአብሔር መልአክ መሆንህን በምን አውቃለሁ አለ። ስለዚህ መልአክ መሆንህን እንዳውቅ መስዋዕት ላቅርብና እሳት ከሰማይ ወርዳ መስዋዕቱን ከበላችሁ ያኔ መልአክ መሆን ይታወቃል። መስዋዕት እስካቀርብ ድረስ ግን ከዚህ ጋር እንዳትላወሳለሁ ይላል። ምን እንዳትል? ለማን? ቅዱስ ሚካኤል የዋርልሽ ብሎ ቆመለት። መስዋዕቱን አቀረበ። እሳት ወርዳ በላችሁ። በል ይኸው ከእግዚአብሔር ተልኬ እንደመጣሁ አውቃል። ሂድ ሕዝቡን ነፃ አውጣ ነው።
አንተ ከእግዚአብሔር መላክህን አውቄአለሁ። እግዚአብሔር በእኔ አድሮ ህዝቡን ነፃ እንደሚያወጣስ በምን አውቃለሁ? ስለዚህ የበግ ቆዳ የበግ ፀጉር ጸምራ አነጥፋለሁ መሬት ላይ፣ እሱ ጋር ደረቅ ሆኖ ሌላው ላይ ዝናብ ይዝነብ፣ ሌላው ጋር ደረቅ ሲሆን ደግሞ እሱ ላይ ዝናብ ይዝነብ። ያን ጊዜ እግዚአብሔር በእኔ አድሮ ህዝቡን ነፃ እንደሚያወጣ አውቃለሁ። ተደረገለት። እመቤታችን አምላክን ጸንሰሽ ትወልጃለች ስትባል እዚህ ጋር ዝናብ ይዝነብና እዚህ ጋር ደረቅ ይሁን ብላለች? አላለች። በእሷ እምነት ነው የተመሰረተው። ምእመናን እነሆኝ የጌታ ባሪያ እንደ ቃልህ። ይህን ቃል ስትናገር ነው ከሰማይ ወርዶ እግዚአብሔር ሰው የሆነው የሁላችን ድነት የተጀመረው። ምእመናን አንዳንድ ሰዎች እሺ አመስግኑ። አንዳንድ ሰዎች እመቤታችን ለምና እግዚአብሔር ሰምቷት ታማልዳለች አታማልድም እያሉ ይነታረካሉ። እንኳን የእኛን ችግር መፍታት ይቅርና እግዚአብሔር እኮ የእሷን ቃል ተከትሎ ሰው ሆኗል። ፈጣሪ ከሰማይ ወርዶ በማህፀኑ አድሯል። እነሆኝ የጌታ ባሪያ እንደ ቃልህ ስትል ይደረግልኝ ስትል ተደርጓል። ያንተን ትንሽ ችግር ለመፍታት አቅቷት ቀርቶ እመቤታችን ማለት ይሄማ ተራ ነገር ነው። ያንተን ችግርማ ገንዘብ ያለው ሰው ይፈተዋል። ወላዲተ አምላክ ሰማይና ምድርን ያስታረቀች ነች። እንኳን የእኛን ችግር ቀርቶ እነሆኝ የጌታ ባሪያ እንደ ቃል ይደረግልኝ ብላ አስጀመረች። የሁላችንን ድነት በእኛ መዳን ድርሻ አላት የላትም? የሚገርማችሁ ዓለም ሁሉ ሲፈጠር ጨለማ ነበር። ጨለማውን ዓለም ብርሃን እንዲኖረው ሲፈልግ እግዚአብሔር ምን አለ? ብርሃን ይሁን አለ። በዓለም ላይ ምን ሆነ? ግን መልሶ በኃጢአት ምክንያት ጨለመ። ድጋሚ ብርሃን አስፈለገው ይህ ዓለም። ለዚህ ዓለም ድጋሚ ብርሃን የመጣው ማን ነው? ክርስቶስ ነው። በጨለማ የሄደ ሕዝብ ብርሃን አየ የተባለለት እውነተኛው ብርሃን ክርስቶስ ነው። የመጀመሪያው ብርሃን ሲፈጠር ብርሃን ይሁን ያለው እግዚአብሔር ነበር። ሁለተኛው ብርሃን ክርስቶስ እንዲመጣ ብርሃን ይሁንልኝ ያለችው ማነች? ድጋሚ ብርሃን አሳየችን እመቤታችን። ክብር ምስጋና ይድረሳት። ሆነ ይሁንልኝ ብላ አስጀምራ የተወቹ እንዳይመስላችሁ። እመቤታችን አምላክን ጸንሳ ወልዳለች፣ አሳድጋለች፣ ይዛው ተሰዳለች 3 ዓመት። እኛ አሁን ሲጨንቀን የጭንቃ ማላጇ እንላለን አይደል? አንዳንድ ሰው ለምን ይላል እንዴ? ክርስቶስ ያረግ ያየነው ነው። እሱ ከሄሮድስ ሲሸሽ በማን እቅፍ ነው ያሳለፈው? እኛም ሲጨንቀን ወደ እሱ እቅፍ እንመጣለን። ክርስቲያኖች አይደለን? የእሱን መንገድ ነው የምንከተለው። ያረገውን እናደርጋለን። እሷ ስር ነበረ አቅፋው ጭንቁን ያሳለፈው። ከሁሉም ምእመናን እመቤታችን ይሁንልኝ ብላ ያስጀመረችውን ድህነት መስቀል ስር ቆማ እስኪፈጸም ደግሞ ነበረች በስፍራው። አንዳንድ ሰዎች ጌታ ተሰቀለ እንጂ እሷ ምን ሆነች የሚሉ ሰዎች አሉ። እንደውም ሲፈላሰፉ አንተም ብቆነጥጥ እናትን ያማታል ምናምን የሚሉ አሉ። እስቲ ልጠይቃችሁ፣ ሃይማኖቱን እንተውና አንድ ልጅ ሆዱን እንኳን ሲቆርጠው የሚጨንቃት ማነች? ብዙ እናቶች ልጄን ከሚያመው እኔን ይመመኝ ይላሉ አይደል? አንዲት እናት ልጇ 6666 ጊዜ ሲገረፍ ስታይስ ምን ይሰማታል? እመቤታችን እኮ መስቀል ስር ቆማ ክርስቶስ ሲገረፍ አይታለች። ለእኛ አምላካችን ነው፣ ለእሷ ግን ልጇ ነው። ሰው ናት ይሉን የለ? አዎ በተፈጥሮ ሰው ናት። እንደ ሰው ምን ይሰማታል እመቤታችን? እንደ እናት ምን ይሰማታል? እያንዳንዱ ጅራፍ በክርስቶስ ሰውነት ላይ ሲያርፍ እኮ በእሷ ልብ ላይ እኮ ሐዘን እያረፈ ነበር። በነፍሷ ሰይፍ እያለፈ ነበር። ክርስቶስ እኮ የተገረፈው እኛ ለውሄ በምናጮኸው ጅራፍ እኮ አይደለም። ጌታ የተገረፈበት ጅራፍ ሰውነቱ ላይ ካረፈ በኋላ ሲነሳ ስጋውን እየነጨ የሚነሳ እላዩ ላይ የሾሉ አጥንቶች ሚስማሮች ያሉበት መግረፊያ አጥንቱ እስከሚታይ ሲገረፍ ወላዲተ አምላክ ቆማ ተመልክታለች። ቅዱስ ዮሐንስ ዘደማስቆ የተባለ ሊቅ ምን ይላል? ድንግል ማርያም ስትወልድ ምጥ አላማጠችም። ሳታምጥ ነው የወለደችው። ግን ስትወልድ ያላማጠችውን ምጥ ዓርብ ዕለት አምጣዋለች ይላል። ዓርብ ዕለት ተጨንቃለች፣ ምጥን አይተዋለች። ስትወልድ ያመለጠችውን ምጥ ዓርብ ዕለት ግን ተከተላት። ካማጠች አይቀር መውለድ ስለሚያስፈልግ ክርስቶስ እነኋት እናትህ እነሆ ምንሽ ልጅሽ ብሎ እዛው ልጅ ሰጣት። ካማጠች አይቀር ልጅ ያስፈልጋል ብሎ ማለት ወላዲተ አምላክ የክርስቶስን ስቃይ አይታ ምንም የማይመስላት የሚመስለው ሰው አይደለም። በእውነት ሃይማኖቱን ተዉት። እዚያ ቆማ የልጇ ስቃይ ብቻ እሷ ስቃይ ነው። ለዚህ ነው
ሐዘነ ልቡና ታቀልል ይባላል አይደል? እመቤታችን የልብ ሐዘን ለምን መሰላችሁ? እንደ ክርስቶስ የተሰቃየ የለም፣ እንደሷም ያለቀሰ የለም፣ እንደሷም ያዘነ የለም። አንድ ልጇ እኮ ነው ብቻዋን የወለደችው ልጇ ነው። ሁላችንም እናት አባት ነው የወለዱን። መጀመሪያ አይኑን ሲከፍት ያያት እመቤታችን ነበረች። ከመሄዱም በፊት እነኋት እናትህ እነሆ ምንሽ ልጅሽ ብሎ አባት ሆይ ነፍሴን አደራ ሰጣለሁ አለ። ነፍሱን ሳይሰጠን በፊት ለሁላችን እናቱን ሰጥቶ እንደሄደው እመቤታችን በእኛ መዳን ድርሻ አላት የላትም? በልቡናችን ይሳልብን እግዚአብሔር። ሁለተኛው ቁም ነገር ምዕመናን፣ እመቤታችን ቅድስና ያገኘችው አምላክን በመውለዷ መቼስ ከወለደችው አይቀር ቅድስት እንበላት ተብሎ አይደለም። እመቤታችንን አምላክን ለመውለድ ክብር ያበቃት ምን ሆና መገኘቷ ነው? ቅድስት ሆና መገኘቷ ነው። እመቤታችን ቅድስናዋ ብዙ ነው፣ በእኛ በኃጢአተኞቹም አይነገርም። ግን እኔ እንደው አንድ ትህትናዋን ብቻ ልንገራችሁ። እመቤታችን በጣም አስደናቂ ትህትና ነበራት። እንደሷም ያለ ትሁት የለም ይላል ቅዱስ ያዕቆብ ዘስሩግ። ራሱን ዝቅ የሚያደርግ ከፍ ይላል፣ ራሱን በጣም ዝቅ ያደረገ በጣም ምን ይላል? ከፍ ይላል። ከፍጡራን እንደሷ ከፍ ያለ የለም። ለምን? ከፍጡራን ራሱን እንደሷ ዝቅ ያደረገ ስለሌለ። እመቤታችን የትህትና እመቤት ነች። ከንግግሯ ልጀምርላችሁ። ገብርኤል መጥቶ አምላክን ትወልጃለች ሲላ ምን አለች? እነሆኝ የጌታ ባሪያ እንደ ቃልህ። የጌታ ምን ትሆኛለሽ ነው ያላት ገብርኤል መጥቶ። የጌታ ባሪያ ትሆኛለሽ ነው ያላት። ምንድን ነው ያላት? እናቱ ትወልጂዋለሽ ነው ያላት አይደል? እነሆኝ የጌታ እናቱ አላለች። ባሪያው እግዚአብሔር እናቱ ሲያደርጋት እንዛ አመቱ ሞረሳ ይላል ቅዱስ ያሬድ። እግዚአብሔር ባሪያው ስትሆን እናቱ አደረጋት። እሷ ደግሞ እናቱ ስትሆን ራሷን ባሪያ ብላ ጠራች። አንዴ እንዳይመስላችሁ ከጸነሰች በኋላም ስትጸልይ ምን አለች? ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ በእግዚአብሔር። ከዚያስ የባሪያይቱን መዋረድ አይቷልና ራሷን ባሪያ ብላ። አንዳንድ ሰዎች እኮ እኔ እኮ በዛ ዘመን ብኖር ኖሮ እኮ አምላክን ልወልደው ይችል ነበር የሚሉ ደፋሮች አሉ። እንግዲህ ትንሽ ሲቆዩ ሐሰተኛው ክርስቶስ ይመጣል፣ እሱን ለመውለድ ያብቃቸው። ምን ይባላል? እመቤታችን ግን አንቺ ነው የምትወልጂው እየተባለች እነሆኝ የጌታ ምኑ ባሪያው። ይሄ ንግግር ነው። በስራዋ እስካላችሁ ገብርኤል መጥቶ አደግድጎ ካመሰገናት በኋላ ምን አደረገች እመቤታችን? ማርያምን በዚያ ወራት ተነስታ ወደ ተራራማው ወደ ኤፍሬም ሀገር ፈጥና ወጣች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት ይላል። አምላክን በማህፀኗ ይዛ ዘመን ልጠይቅ ወጣች እመቤታችን። እየሰማችሁ ነው? እንኳን አምላክን መጽነስ መውለ አሁን አንዲት ሴት ልጅሽ ጠቅላይ ሚኒስትር ሆኗል ብትባል ዘመን ትጠይቃለች? ድሮም የጠየቀችው ይቆጫታል አይደል? እኔ ይሄ ቀን እንደሚመጣ ባቅ እግሬን አላበላሽም ነው የምትለው። እመቤታችን ግን አምላክን ይዛ አካሄዷም እንደው የእመቤትነት የመዘባነን አይደል፣ ፈጥና ወጣች ነው የሚለው። አፍጣኒ ተረዴት አይደለች፣ ፈጣን ደመና አይደለች፣ ፈጥና ወጣች፣ ወደ ተሳለመቻት ይላል። እኛን እንሳለማት እንጂ እሷ እኛን መሳለም ነበረባት። አሁን እኛ ትዕቢት ውጥር ያደረገን ለምን መሰላችሁ? እሷ ውስጥ ያለ እግዚአብሔር እኛ ውስጥ ስለሌለ ነው። እግዚአብሔር በውስጥ ሲሆን ትህትና ነው የሚያስከትለው። ትንሽ እውቀት ግን ትንሽ ክብር ግን ሰው እኮ ደሞዙ ሲጨምር እኮ ሰው ሰላም ለማለት ይቸገራል። ስልጣን ሲሰጠው እኮ ሰላምታው የሚቀንስ ሰዋል። እመቤታችን ከሷ በኋላ ሊፈጸም ልብ አድርጉ። ሰው በተጋድሎ እንደ አቡነ ገብረ መንፈስ ቅዱስ መሆን ይችላል አይችልም? እንደነ ቅዱስ ጊዮርጊስ ሰማዕት መሆን ይችላል አይችልም? ድንግል ማርያም መሆንስ አይቻልም። አንዴ ነው በቃ ያለቀ ጉዳይ። መቼም ማንም እሷን መሆን አይችልም። ትህትናዋን ተመልከቱ። ብቻዋን ታቦት እኮ ናት። ታቦት ብቻውን አይድም። ያለ አጃቢ ብቻዋን በተራራማው በኤፍሬም ሀገር በዚያ በይሁዳ ከተማ 130 ኪሎ ሜትር ነው የተጓዘችው እመቤታችን ብቻዋን። 130 ኪሎ ሜትር ተራራማ ነው የሚለው አንድ ተራራ አይደለም፣ ብዙ ተራሮች ናቸው። አድካሚ መንገድ ተጉዛ ኤልሳቤጥን ልትጠይቅ መጣች። ተሳለመቻት። ምን ተፈጸመ? ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ መንፈስ ቅዱስ ሞላባት ይላል። ምን ሞላባት? እመቤታችን ወደ ሁላችን ቤት ትምጣለን። እሷ ስትመጣ በቤቱ ምን ይሞላል? መንፈስ ቅዱስ። ተመልከቱ፣ በጣም ይደንቃል።
እዚህ የምታዋቸው ካህናት ሜሮን ቀብተው ነው መንፈስ ቅዱስ የሚያድሉት። ጳጳሳቱ እጅ ጭነው ነው መንፈስ ቅዱስ የሚያድሉት። ድንግል ማርያም ሜሮን ሳትቀባ እጇን ሳትጭን በሰላምታዋ ብቻ በኤልሳቤጥ ላይ ምን ሞላችባት? መንፈስ ቅዱስ። እሷ ትጎብኘን ሁላችንንም። በእውነት የሚገርማችሁ በኤልሳቤጥ መንፈስ ቅዱስ ሞላባት። በታላቅ ድምፅ ጮኸች ይላል። አሮጊት እኮ ነች ግን ጮኸች። ከባሏ የተቀማ አንደበት ለእሷ የተሰጣት እስኪመስል ድረስ ማለት ነው። ገብርኤል ከባሏ ነጥቆት የለ ወደ እሷ ተዛወረ መሰለኝ። ጮኸች በታላቅ ድምፅ። ምን አለች? ተመልከቱ መንፈስ ቅዱስ የሞላበት ሰው ምን እንደሚል። አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የማኅፀንሽን ፍሬ የተባረከ ነው። ሰው መንፈስ ቅዱስ ሲሞላበት ውዳሴ ማርያም ነው የሚደግመው። አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው አለች። ቅድም አልሰማነውም ይህን ሰላምታ? አንቺ የተባረክሽ ነሽ አላላትም? ማን ያላት? ቅዱስ ገብርኤል። ገብርኤል የተባረክሽ ነሽ አለ። ኤልሳቤጥ ተቀብላ የማኅፀንሽን ፍሬ የተባረከ ነው። መንፈስ ቅዱስ ገልጦላት ነው። ተመልከቱ። አንዳንድ ሰው አባታችን ሆይ ብሎ እመቤታችን ሆይ በል ሲባል አልልም የሚል ሰዋል። እናትና ልጅን ግን አብሮ ማመስገን ያሳየችን ኤልሳቤጥ ነች። መንፈስ ቅዱስ ገልጦላት አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው አለች። ተመልከቱ። የድንግል ምስጋና እየጨመረ መጣ። ገብርኤል የተባረክሽ ነሽ ብሎ ጀመረው። ኤልሳቤጥ ጨመረችበትና የማኅፀንሽን ፍሬ። ድንግል ማርያም ደግሞ በአንድ መልአክና በአንዲት ሴት ብቻ ተመስግኜ አልቀርም፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል አለች። ገና እናመሰግናታለን እመቤታችን። ትውልድ ሁሉ ምን ይሉኛል አለች። አሁን ብፅዕት የማይሏት ሰዎች አሉ የሉ? ታዲያ ትውልድ ሁሉ ያለችው ምንድን ነው ካላችሁ፣ ትውልድ ሁሉ አለች እንጂ ሰው ሁሉ አለች አላለች። ከዚህ ትውልድ አንድ ሰው ቢያመሰግናት ይበቃል። አንድ ሰው ይበቃል። ከየትውልዱ አንድ ሰው ይበቃል። እኛም ከሚያመሰግኗት ስላደረገን ስሙ የተመሰገነ ይሁን። የማያመሰግኗት አሉ ትውልድ ውስጥ ነው። ትውልድ ሁሉ ምን ይሉኛል አለች። ይበሉኝ አላለችም፣ ይሉኛል ነው ያለችው። ለምን መሰላችሁ? ትእዛዝ አይደለም ያዘዘችው፣ ትንቢት ነው። ትንቢት ማለት ደግሞ የሚመጣውን ከሩቅ አይቶ እንዲህ ይሆናል ብሎ መናገር ነው። ደስ ይበላችሁ ምዕመናን። አሁን ተሰብስበን ስንዘምርላት ኤልሳቤጥ ቤት ቆማ ድንግል ማርያም አይታናለች። አየችንና ትውልድ ሁሉ ምን ይሉኛል አለች። በመብርሃን ዓይን ታይታችኋል። ደስ ይበላችሁ ምዕመናን። ይኸው ልል ሲሉ አየኋቸው አለች። ትውልድ ሁሉ ምን ይሉኛል? ብፅዕት ይሉኛል፣ ያመሰግኑኛል አለች። ኤልሳቤጥ ምን አለች? አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ። ከዚያ ምን አለች? የጌታዬ እናት አለች። የምን እናት? የአክስቷ ልጅ እኮ ነች። ምን ነው ጠፋሽ አይደለም ያለቻት፣ ማርያም አላለቻት። ቀየረችው ስሟን። አምላክን ከጸነሰች በኋላ በስሟ አትጠራም እመቤታችን። የጌታዬ እናት አለች፣ ስሟ ተቀየረ። አንዳንድ ሰዎች ድንግል ማርያም እንደኛው ሰው ናት እኮ ብለው ሊያቃልሉ ይሞክራሉ። እነዚህ ሰዎች እንደ ኤልሳቤጥ ዘመዳቸው ብትሆን ኖሮ ምን ይሏን ነበር? ኤልሳቤጥ ግን ዝምድናውን ረሳችሁ። የጌታዬ እናት አለች። ምንትኑ አነ ከመ ትምጽእ ሀቤ እሙ ለእግዚእ። የጌታዬ እናት አንቺ ወደ እኔ ልትመጪ እኔ ማን ነኝ አለች። እንዴት ይሆንልኛል አለች። መንፈስ ቅዱስ ሲቀርብህ ድንግል ማርያምን እንኳን ልታቃልላት ይቅርና ስሟን ለመጥራት ትፈራለህ። እኔ ማን ነኝ አንቺ ወደ እኔ ቤት ልትመጪ? ኤልሳቤጥ እኮ ጻድቅ ሴት ነች። ባሏም እሷን በእግዚአብሔር ፊት ጻድቃን ነበሩ። ቅድስት ኤልሳቤጥ እንኳን እንዴት ቤቴ ትመጣለች አለች። እኛ ኃጢአተኞቹማ እንዴት ወደ እኛ ትመጣለች? እኔ ማን ነኝ አንቺ ወደ እኔ ልትመጪ? የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በደስታ ዘለለች። ዮሐንስ ውስጥ ሆኖ ዘለለ። አይወጣ ነገር እንግዲህ 3 ወር ይቀረዋል አይደል? ስለዚህ ውስጥ ሆኖ አንኳኳ። እንግዳ መጣበታ፣ ሰማያዊ እንግዳ። ስለዚህ ውስጥ ሆኖ ሰገደ። ሕፃን ልጅ ሆድ ውስጥ እያለ ቅርጹ ስግደት ነው በነገራችን ላይ። ስለዚህ ያያከራክር። ዘለለ ሲባል ቆሞ አይዘልም፣ ሰገደ ነው። ምክንያቱም ሕፃን ልጅ ጽንስ ውስጥ እያለ የስግደት ቅርጽ ነው ራሱ ያለው። በማኅፀን ሆኖ ዮሐንስ ሰገደ። ቢወጣ ምን የሚል ይመስላችኋል? ቢወጣ የጌታዬ እናት እንዴት ወደ እኔ ትመጫለሽ የሚል አይመስላችሁ? እርግጠኞች ነን። በምን አወቅን ካላችሁ ሲወለድ ያለውን አይተን ነዋ። ጌታ ሊጠመቅ ወደ እሱ ሲመጣ አንተ እንዴት ልትጠመቅ ወደ እኔ ትመጣለህ? በማን ወጥቶ ነው ማለት ነው? ለነገሩ በእናቱም በአባቱም ነው የወጣው።
እናቱ ምን አለች? አንቺ የተባረክሽ ነሽ የማኅፀንሽ ፍሬ። ዘካርያስ ደግሞ ልሳኑ ተዘግቶ ልክ ዮሐንስ ሲወለድ ስም ሲወጣ ስሙ ማን ይባል ተብሎ ተጠየቀ። ሲጠየቅ መናገር ስለማይችል ብዕር አምጡልኝ አለና ጻፈው። ዮሐንስ ብሎ ሲጽፍ ልሳኑ ተከፈተ። ማን ብሎ ሲጽፍ? ቅዱስ ዮሐንስ። ገና ስሙን ስትጽፍ ልሳንን ከከፈተው ገድሉን የሚጽፉ ሰዎች ምን ሊያገኙ ነው? ቤት ስትገቡ ምዕመናን ዮሐንስ ብላችሁ ጻፉ። 40 ጊዜ የተዘጋውን ይክፈትላችሁ ቅዱስ ዮሐንስ በአማላጅነቱ። በጣም ይደንቃል። ይህ ሕፃን ገና ሳይወለድ ስሙ ሲጻፍ ብቻ ልሳኑ ተከፈተ። ድምፅ አይደለም፣ ድምፅ ነኝ ብሏል እኮ። በምድረ በዳ የሚጮህ ሰው ድምፅ ነኝ ብሏል። ስለዚህ ለአባቱ ድምፅ ነው። ልክ ልሳኑ ሲከፈት የእስራኤል አምላክ እግዚአብሔር የተባረከ ይሁን አለ። ምን ያለ ይሁን? ተመልከቱ። እናት አንቺ የተባረክሽ ነሽ የማኅፀንሽ ፍሬ። አባት ደግሞ የእስራኤል አምላክ እግዚአብሔር የተባረከ ይሁን። ዮሐንስ ደግሞ ጌታን ሲያጠምቀው ወልዱ ለቡሩክ ከሳቴ ብርሃን ተሳሃለነ፣ ቡሩክ የቡሩክ ልጅ ብርሃንን የምትገልጥ አቤቱ ይቅር በለን አለ። የተባረከ ቤተሰብ ንግግሩ በረከት ነው። ቅዱስ ዮሐንስ ውስጥ ሆኖ ዘለለ። የማንን ድምፅ ሰምቶ? የእመቤታችንን። እንደው ምን ብላ ይሆን? እንዴት ዋላችሁ ብላ ይሆን? እንዴት አመሻችሁ? ብቻ ድምጿን በሰማይ ለመስማት ያብቃል። ድምጿ ሲሰማ ዮሐንስ ውስጥ ሆኖ ዘለለ። ምን ታዳንቃላችሁ ሊል ይችላል። አሁን አንድ ሰው እዚህ መሀል እናቶች አላችሁ። 6 ወር የሞላት ሴት ሆዷ ውስጥ ያለው ጽንስ ሲዘለ ታውቃለች አታውቅም? ታውቃለች። ታዲያ ምንድነው ይሄን ያህል ምን ታጋነናላችሁ ሊለን ይችላል አንድ ሰው። ግን ሆዷ ውስጥ ያለ ጽንስ መዝለሉን ታውቃለች። ግን በደስታ ይዝለል በሐዘን ይዝለል ታውቃለች? የትኛው አልትራሳውንድ ነው ዛሬ ልጅሽ ደስ ብሎታል የሚለው? ጽንሱ በማህፀኔ ዘለለ አይደለም የሚለው። ጽንሱ በማህፀኔ በምን ዘለለ? በደስታ ዘለለ። ዮሐንስን ያስደሰተ አምላክ የእመቤታችንን ድምፅ ለሁላችን ያሰማል። አንድ ነገር ልናገር እናበቃለሁ። እንግዲህ ስለ እመቤታችን ሌሊትም ቀንም ብንማር ይበቃል? አይበቃም። ሙከራ ነው። በነገራችን አሁን የተማርነው የሙከራ ስርጭት ይባላል። የሙከራ ስርጭት ሲሉ አልሰማችሁም? የሚዲያ ሰዎች አቅም ሲያንሰን ፍቅራችንን ለመግለጽ ያህል ትንሽ እንፍጨረጨራለን። እውቀት ያላቸው በብዙ እውቀት ሊናገሩ ይችላሉ። ሌሊቱን የሚቆም ማህሌት የደረሱ ሰዓታት የደረሱ አሉ። እኛ ደግሞ በአቅማችን መቼስ ልጅም ቢሆን ፍቅሩን መግለጽ ስላለበት ነው። አባቶቻችን በሁሉ ነገር ፍቅረ እግዝእትነ ማርያምን ስለውብናል። በእውነት ሁላችን ስንወለድ ምን ተብለን የተወለድ ነው? ማርያም ማርያም። እዚህ አቦይ አቦይ ነው እንደምትሉት ማን ተብሎ ነው የተወለዳችሁት? ማርያም ማርያም። ልብ አድርጉ። ለምን ይመስላችኋል? ዮሐንስ ሆድ ውስጥ ሆኖ ምን አለ? ዘለለ። ስለዚህ ከእመቤታችን ስም በላይ ሆድ ውስጥ ያለ ጽንስን ውጣ ለማለት የተሻለ ስም አለ? መጽሐፍ ቅዱሳዊ ስም የለም ሌላ። ስለዚህ እሷን ጠርተን ትወልደናል። ልክ ስትወልድ ደግሞ ሴቲቱ ወዲያው ስሟ ይቀየርና የማን አራስ ትባላለች? የማርያም አራስ ትባላለች። ተመልከቱ። ከዛ ልንጠይቃት ስንሄድ ምን እንላለን? እንኳን መልሱ ምንድን ነው? ሲወጣስ ዓመት ዓመት ያድርሰን ነው የሚባለው። እግዚአብሔር ያሳያቸው። በሁሉ ነገር እመቤታችን አለች። ሕፃናት እንኳን ሲጫወቱ የምን መንገድ ስጠኝ ነው የሚሉት? ለሀገራችን እግዚአብሔር የማርያም መንገድ ይስጣት። አዎ ትልቅ ጸሎት እኮ ነው። የማርያም መንገድ ይባላል። ጥቁር ነገር ከሰውነቱ ሲወጣ ሰው ደግሞ ማርያም የሳመች። እንደው አንዱ ልጅ መረረው። ይገርማቸዋል። እንዴ ምንድን ነው አለ። ልጅ ተወለደ ማርያም። ሕፃን ልጅ ከሳቀ ማርያም አጫወተችው። ምንድን ነው አልበዛም ወይ አላቸው። አንድ አባት ጋር ሄዱ። አባቶቻችን ጠቢባን ናቸው እና ቀና ብለው አዩትና የተቀመጠ ብርቱካን ነበር በቅርጫት። እስቲ ያን አቀብለኝ አሉት። አቀበላቸው። ልጠው ጠርገው በሉ። ብቻቸው ጥርቅ አድርገው በሉ። ይሰጡኛል ብሎ ቢጠብቅም ምንም እያንዳንዷን ዘለላ ብቻቸውን በሉ። ከዛ ሲጨርሱ ልጣጩን ጣለው ብለው ሰጡት። ጥሎ መጣ እየተበሳጨ። እኔም ምን አሉት? አሁን የበላሁት ብርቱካን ይጣፍጣል አይጣፍጥም? እኔ ምን አውቃለሁ አለ። ብክን እያለ ማለት ነው። ለምን አታውቅም አሉት። አልቀመስኩትም አለ። የድንግል ማርያምንም ፍቅሯን ካልቀመስከው አታውቀውም አሉት። ምዕመናን ጥቅሱ ሊጠፋን ይችላል። እዚህ ጋር ታማልዳለች። ዮሐንስ ወንጌል ምዕራፍ 2 ላይ እኮ ስታማልድ ተጽፏል ማለት ያቅተን ይሆናል። ጥቅሱ ቢጠፋን ግን የእመቤታችን ውለታ ይረሳል። ብዙ እናቶች መጽሐፍ ገልጠው ማሳየት አይችሉም፣ ግን በእሷ ምልጃ የዳነ ቁስላቸውን ገልጠው ማሳየት የሚችሉ ብዙ ምዕመናን አሉ።
ለእመቤታችን አማላጅነት ምስክሮቹ እኛ ነን። የሰማነውን በልቡናችን ያሳድርብን።